የቤት ሰብሮ ስርቆት ወንጀል የፈጸመው ግለሰብ ከአራት ግብረ አበሮቹ ጋር በቁጥጥር ስር ዋለ። ግለሰቡ ከዚህ ቀደም ተመሳሳይ ወንጀሎችን ፈጽሞ በፍርድ ቤት ዋስ ተለቆ እንደነበረ ተገልጿል። ረዳት ሳጅን አባይነን የማየው ተጨማሪውን እንደሚከተለው ያቀርበዋል። የወንጀል ድርጊቱ የተፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ጎፋ ኮንዶሚኒየም አካባቢ ነው። ለአዳር ስራ ቤታቸውን ዘግተው እንደሄዱ የሚናገሩት የግል ተበዳይ አቶ ደረጀ ይልፏሿ ከስራ ሲመለሱ ቤታቸው መስኮቱ ተሰብሮ የተለያዩ አልባሳትና ቴሌቪዥን በመሰረቃቸው ወደ ፖሊስ ቀርበው ማመልከታቸውን ገልጸዋል። ስራ ድሬ ስመጣ ምንም ነገር ስላላየው በሩን ከፈትኩ። በሩን ስከፍት አንዳንድ የትራስ ጨርቆች መሬት ወድቀዋል። ማጣላቸው ምናምን ብዬ ደንግጬ ቁምሳጥኑ ባዶ ነው። መሳቢያ ተከፍቷል። ምንም ነገር የለ። ዞር ስል ቴሌቪዥኑ የለም። ከዛ ወጣ ብዬ ሳይ መስኮቱ ተሰብሯል። ከዛ በኋላ ለጓደኛዬ ደወልኩላትና እንዲህ ተደርጊያለሁ ብዬ ወዲያውኑ ለፖሊስ አመለከትኩ። የጉዳዩ መርማሪ ዋና ሳጅን አማራ አዳሙ እንደተናገሩት ፖሊስ የግል ተበዳይን አቤቱታ መነሻ አድርጎ ምርመራ እያጣራ በነበረበት ወቅት ዋና ወንጀል ፈጻሚ የሰረቀውን ቴሌቪዥን ይዞ ሲንቀሳቀስ በሌሎች ግለሰቦች ተይዞ ወደ ፖሊስ ጣቢያ ሊመጣ ችሏል። ተሰረቁ በማለት ያመለከቱትን የግል ተበዳይን በመጥራት ንብረታቸው የራሳቸው መሆን አለመሆኑን እንዲያረጋግጡ ሲደረግም የራሳቸው መሆኑን በማረጋገጣቸው ምርመራውን በማስፋት ሌሎች የተሰረቁ ንብረቶችን ከአራት ግብረ አበሮቹ ጋር በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ተናግረዋል። ሸሚዝ ወደ 16 ሸሚዝና ሱሪ ጅንሶቹ ወደ 6 የሚያህሉና እንዲሁም የተለያዩ አንሶላዎቹ ቴሌቪዥን አንድ ተወስዶበታን ከመኖሪያ ቤቱ በመስኮት በመግባትና በአጥር ዘሎ ገብቶ የናይል ንብረቶች ወስዷል። እኛም አቤቱታው መሰረት በመቀበል ምርመራችንን እናደራጃለን። ምርመራ ካደራጀን በኋላ በወቅቱ ይሁ ተጠርጣሪ በሌላ ሰዎች ይያዛል። ከዚያም በኋላ ተይዞ ወደ ፖሊስ ጣቢያችን ከመጣ በኋላ የተለያዩ አልባሳት ያለበትን ቦታ መርቶ የግል ተበዳይን ቲሸርትና የተለያዩ ሱሪ ጂንሶች አልባሳቶችን መርቶ አሳየን። ከዛም ምርመራውን በተገቢ ሁኔታ ማስረጃዎችን አሰባስበን አጠናክረን በምርመራ ላይ እንገኛለን። የቤት ሰብሮ ስርቆት ወንጀልን ለመከላከል ህብረተሰቡ በትጋት እርስ በርስ መጠባበቅ አለበት ያሉት መርማሪውና የግል ተበዳዩ ለወንጀል ፈጻሚዎች ምቹ ሁኔታን ባለመፍጠር ሁሉም ሰው የበኩሉን ኃላፊነት ሊወጣ ይገባልም ብለዋል። እንደዚህ አይነት ግለሰቦች ላይ አሁን መኖሪያ ቤት ላይ ተከራይተው ሲኖሩ መጥናናት ስበሱንም አከራይም ቢሆን እንደዚህ አይነት ግለሰቦች ማን ምንድነው የሚለውን ነገር የማጥናት እንዲሁም ደግሞ ስበሳቸውን ደግሞ መጠባበቅ ያስፈልጋል። ውጪ ባሉ ሱቆች አካባቢ ለመወጫጫ የሚሆን ነገሮች መቀመጥ የለበትም። ሁለተኛ እያንዳንዱ ተከራይ መነጋገርና መተያየት አለበት።